ልጄን ስኝ እኮ ነው ያልኳት። እኮ አንተ ልጄን ስጭኝ ያልካት ይሄንን አንድ ፍሬ ልጅ ወስደህ ምን ልታረገው? የልጄ እናት ነሽ። ልጄ ካንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ኔት ትችላለሽ። ሩታ የጀመረችው ምንም አይነት ፕሮሰስ የለም። አብርሽን በእንደዚህ አይነት መንገድ መልሰዋለው ምናምን ብለሽ ወይም በባለፈው ያደረግሽው ነገር አስደብሮሽ ከሆነ ይሄ አሁንም ትክክለኛው መንገድ እንዳልሆነ ልነግርሽ እፈልጋለሁኝ እንጂ እኔ በጣም ማለት ነው በጣም በተደጋጋሚ አንቺ ላይም ብዙዎቻችሁ ላይም ያለው በቃ የሆነ ነገር ሲፈጠር ተነስታችሁ የሆነበት እንሄዳለን ፕሮሰስ ጀምሬያለሁ ምናምን ማለት ነው። አይሆንም። ዝም ብሎ ከመሬት ተነስቶ ፕሮሰስ ጀምሮ የሆነ ሀገር አይኬድም። በነገራችን ላይ ማለት ነው ሲጀመር እዛ ሀገር ማን አለ፣ የት ነው ሄደሽ ልታርፊ የምትችይው? በጣም ብዙ ነገሮች አሉ እና ይህንን ነገር ደግሞ አብርሃም ይጠፋዋል የሚል እሳቤ የለኝም። ስለዚህ እንደ ማስፈራሪያ ለመጠቀም ያሰብሽው ነገር የዚህን ያክል ውጤታማ ይሆናል ብዬ እንደኔ አላስብም እና ዝም ብሎ ተነስቶ የሰው ሀገር አይኬድም። ይህንን በደንብ ልታውቁ ይገባል። አንቺ ብቻ ሳትሆኝ እንደዚህ የምትሉ ሌሎቻችሁም ጭምርና ይሄ አሁን ያሰብሽው መንገድ አብረሽን ስለማይመልስልሽ ሌላ የተሻለ ራሱን የቻለ ሌላ መመለሻ መንገድ ብታስቢ የተሻለ ነው ብዬ አስባለሁኝ። እኔ አሁንም ቢሆን ማለት ነው በባለፈው ያደረግሽው ነገር ምን ያክል ውስጥሽን እየረበሸ እንዳለ ምናምን ይገባናል። ነገሮች ከተስተካከሉ በኋላ መስመር ከያዙ በኋላ በገዛ እጅሽ ነው ችግር የፈጠርሽው። የዛን ጊዜ አብርሃም አምኖበት ተመልሷል። ይሄ የሁላችንም ጥያቄ ነው። እኔም አምኖበት እንዳልተመለሰ እርግጠኛ ነበርኩኝ። ግን የመጣው ነገር ቢመጣ ነገሮችን አስተካክለሽ መቀጠልና ቢያንስ በማዕከላቸው የገባውን ሴጣን ምናምን ተስፋ ማስቆረጥ ትችይ ነበረ። እንደዚህ ስል ደግሞ ሄርሜላን እያልኩኝ ሳይሆን በማዕከላቸው የነበረውን ችግር ማስወገድ ትችይ ነበር። አንቺ በዛ መንገድ ከመሄድ ይልቅ ግን በቃ የህፃን ጨዋታ መጫወት ፈለግሽ። ያ የተጫወትሽው ጨዋታ ደግሞ በልሶ አንቺን ዋጋ አስከፈለሽ። ሰው አሁን ከዚህ ነገር ለማምለጥ ወደ ውጭ ሊሄድ ነው ፕሮሰስ ህፃኑን ይዤ ምን ኧረ እባክሽ እንደዛ ሊሆን የሚችል አይነት ነገር የለምና አሁንም የተሻለ ሀሳብ ቢኖርሽ መልካም ነው ብዬ አስባለሁ። የሆነ አለ አይደል እኔ በራስሽ እነዚህን ነገሮች ታደርጊያለሽ የሚል እሳቤ የለኝም። ግን ከኋላ ሆኖ እንዲህ አድርጊ የሚልሽ ሰው ትክክለኛ የሆነ ሰው እንዳልሆነ ነው እንደኔ የሚሰማኝ ማለት ነው። እና ይሄ መንገድ አብርሃምን ሊመልስልሽ አይችልም። ከዛ ውጭ ያው እነሱ ሊወጡ እንደሆነ ታውቂያለሽ በነገራችን ላይ ማለት ነው። አብርሽና ሄርሜላ ፕሮሰሳቸውን ከጀመሩ ረጅም ጊዜ ሆኗቸዋል። የእነሱ አሳማኝ ነው በነገራችን ላይ ማለት ነው። የዛኔ አብርሽ ደርሶ ከተመለሰ በኋላ ከሄርሜላ ጋር ለመሄድ ፕሮሰስ ጀምረዋል። በተለያዩ ምክንያቶች ምናምን ነው እንግዲህ ይሄ ጉዟቸው የዘገየው ማለት ነው። እና እነሱ ከመውጣታቸው በፊት ቀድሜ ልውጣ ይሁን ሌላ ነገር ይሁን አላቅም፣ ብቻ ግን አሁን ላይ እኔ ምን ማድረግ እንደምትችይ አላቅም። የባልሽ ልብ ሙሉ በሙሉ ወደ ዝችኛዋ ሴት ተከርብቶ ነው ያለውና በምን አይነት መንገድ ነገሮችን ታስተካክያለሽ የሚለው በጣም ራሱን የቻለ ጥያቄ የሚያስነሳ ጉዳይ ነው። ግን ምንም የጀመርሽው ፕሮሰስ እንደሌለ እርግጠኛ ሆኜ መናገር እፈልጋለሁ። ይህንን ነገር እያደረግሽ ያለሽው ምናልባት ልጄን በፍጹም ልጄን ይዘሽ አትሄጂም ብሎ ሌላ ግብግብ ሲፈጠር ከእሱ ጋር ነገሮችን ለማስተካከል አስበሽ ሊሆን ይችላል የሚል እሳቤን ያለኝ ማለት ነው። ለማንኛውም እንዴት ናችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም በሰማኋቸው አዳዲስ መረጃዎች ወደ እናንተ ተመልሼ መጥቻለሁ ማለት ነው። እንዳልኳችሁ ሩታ ይሄንን ሀሳብ ያመጣችው አብርሽ ድጋሚ ወጥቶ ልጄን ይዘሽ አትሄጂም፣ የአብርሽ ቤተሰቦችም ልጄን ይዘሽ አትሄጂም በዛ ግብግብ መሃል ከአብርሃም ጋር የነበራትን ክፍተት እንዲሞሉላት ይመስለኛል። እንደኔ እንግዲህ እንዳልኳችሁ ነው። ዝም ብሎ ተነስቶ የሰው ሀገር ሊካሄድ አይችልም። እንግዲህ የውጭ ፕሮሰስ ጀምራችሁ ወደ ውጭ ወጣችሁ ሰዎች በደንብ ይሄ ነገር ይገባችኋል ብዬ አስባለሁኝ። እና እሷም ገና ነው ምናምን ብላ ነው የተናገረችው። ግን አሁን ባለሽበት ሁኔታ እኔ እንጃ ፕሮሰሶችን ትጀምሪያለሽ የሚል እሳቤ የለኝም። አንድና አንድ ብቸኛ የዚህ ነገር ሪዝን ሊሆን የሚችለው አብርሃም ልጁን ይዘሽ አትሄጂም ብሎ እንዲፈጥር ምናምን ነው። እና እኔ በእንደዚህ አይነት መንገድ ባይሆን የተሻለ ነው የሚል ሀሳብ ነው ያለኝ። በቃ በፍጹም በእንደዚህ አይነት መንገድ መሆን የለበትም። አለ አይደለ የሆነ ነገር ስህተት ሰርተን ከደበረን እውነቱን ተጋፍጠን እንጂ ማምለጥ ያለብን በእንደዚህ አይነት መንገድ ሊሆን አይችልም። ምናልባት ስህተት ሰርቻለሁኝ አብርሽንም እኔንም የሚከታተሉ ተመልካቾችንም ቤተሰብንም ጭምር አስቀይሜያለሁ ምናምን ብለሽ የምታስቢ ከሆነ አሁንም መንገዱ ክፍት ነው። በቀላሉ በእርግጥ ሊያምንሽ እንደማይችል እናውቃለን እንጂ
እንደዚህ ዙሪያ ጥምጥም መሄዱ አስፈላጊ ነው ብዬ አላስብም። ከዛ ውጭ ያው የእነሱን ፕሮሰስ መጀመርና ከሀገር ሊወጡ እንደሆነ ሰምተሻል እና አሁን ላይ የአብርሃም ጉዳይ ሙሉ በሙሉ ፌል እንዳደረገብሽ እና በጣም ተስፋ እንዳስቆረጠብሽ ምናምን እናውቃለን። ይሄ ሁሉ ነገር የሆነው ደግሞ ቢያንስ የነበራችሁን ትንሽዬ ቻንስ መጠቀም ስላልቻልሽ ነው፣ አንቺ ስላበላሸሽ ነው። በቃ አየሽ አይደለ? እንደ አንድ ወንድ ልጅ ሚስቱንና ልጁን መርጧል። ምናልባት እኮ ፍላጎቱ ሄርሜላ ሊሆን ይችላል፣ ግን ደግሞ ትዳሩን መቅደም ስለነበረበት ትዳሩን አስቀድሞ ነገሮችን ለማስተካከል ሞክሮ ነበር፣ ውስጡ ባያምንበትም ራሱ ማለት ነው። አይሚን ውስጡ ያላመነበትን ሰው አልፈልግም ከሆነ ያንን ምክንያት ተናግረሽ ምናምን ቢሆን የተሻለ ነው። መጠየቅም ትቺ ነበረ። ውስጥ አላመነበትም። ወደ እኔ ስትመጣ ግን እኔ ጌም ነው የተጫወትኩ ያለሁት። ህይወት ደግሞ በምንም አይነት መንገድ ጌም ሊሆን እንደማይችል ሊገባሽ ይገባል። እና አይሚን ለዚህ ነገር ዋጋ እንደምትከፊበት ተናግረናል። አሁንም ያንን ዋጋ እየከፈልሽ እንደሆነ ነው የሚሰማኝ። እግዚአብሔርን የሆነ ብዙ ነገሯ ተቀያይሮ ነው የመጣችው። እንግዲህ የትላንቱን ነገር አይታችሁ ከሆነ ማለት ነው። እና ይሄ ነገር ቢቀርብሽ ይሻላል። በቃ አለ አይደለ? ምናልባት የመጨረሻ ቻንስሽን ብትጠቀሚና እኔም እንደዚህ አይነት ነገር ተፈጥሮ ስለነበርና ያንን ነገር ስላደረክ እንደዛ ማድረግ ስለፈለግኩኝ ነው ብለሽ እውነታውን ተናግረሽ መፍታት ያለባችሁ ችግር ካለ መፍታት እንጂ ቀላል እንደማይሆን አውቃለሁ። በእርግጥ ማለት ነው። አሁን ለሱም ዝም ብሎ ተነስቶ ወደ አንቺ ይመለሳል ብለን ማሰብ አንችልም። አሁን ላይ ከባድ ነገር ውስጥ ነው የገባው ማለት ነው። ከመጀመሪያው በባሰ ከባድ ነገር ውስጥ ነው የገባው እና እንግዲህ ከአዲሱ ሚስቱ ጋር ከሀገር ሊወጡ እንደሆነም ሰምተናል ማለት ነው። በባለፈው እሱ የሄደበት ሀገር ላይ ፕሮሰሳቸውን ጀምሯል። አይሚን ቻይና ይመስለኛል እና እዛ ሆነው የንግድ ስራዎችን ለመስራት ምናምን ብቻ የሆነ ኮሚኒኬት ምናምን ማድረጋቸውን እና ሁለቱም ፕሮሰስ ማድረጋቸውን ምናምን ጭምር ሰምቻለሁኝ እና ይሄ ነገር ደግሞ ማለት ነው በጣም ለሩታ ከባድ እንደሚሆን አውቃለሁኝ። የምሬን ነው የምላችሁ ስልሽ ነገሮችን እኔ በአንድ ጊዜ ተስፋ ቆርጠሽ ምናምን አብርሃምን ከህይወትሽ ታስወጪዋለሽ ብዬ እንደኔ አላስብም። እንደዛ አይነት ነገር አክት ለማድረግ ምናምን እየሞከርሽ እንደሆነ ይገባኛል፣ ግን ከባዱ ጊዜ እየመጣ ነው። በጣም ከባዱ ጊዜ ማለት ነው። ምክንያቱም የሚዲያ ሰው ነሽ። ትላንትና ይሄንን ተናግሬያለሁ። ስልክ አለሽ። ኢቭን እንዳልሽው ፕሮሰሱን እንኳን ተሳክቶልሽ ከሀገር ብትወጪ ከእንደዚህ አይነት ነገር ልታመልጪ አትችይም። እያንዳንዱን ነገር በደንብ ትመለከቻለሽ። ልጅቷን ምን ያክል አቃጣይ እንደሆነች ታውቂያለሽ። እንግዲህ እያንዳንዱን ነገር አንቺን ለማናደድ ሆን ብሎ ነው የሚያደርጉት ማለት ነው። የባለፈው ሰርግ ምናምን ብሎ በቬሎ የመጡበት ጭምር ራሱ አንቺን ለማናደድ የተደረገ ነገር መሆኑን መዘንጋትም መርሳትም የለብሽም እና እንግዲህ ለሚመጡብሽ ነገሮች ራስሽን ብታዘጋጅና በደንብ ከዚህ በላይ ጠንካራ ብትሆኚ ይሄንን እየመጣብሽ ያለውን ነገር ማለፍ ትችያለሽ ብዬ ነው እንደኔ የማስበው እንጂ በቀላሉ አይለቁሽም። እግዚአብሔርን እኔ አሁን ሳስብ አንቺን ለማናደድ ብላ በጣም ብዙ ነገሮችን እንደምታደርግ ምናምን ነው የማስበው። ከዛ ውጪ አሁን ከአብርሃም ጋር ሌላ ሰጣ ገባ ለመፍጠርና ምናልባት በዛ ሰጣ ገባ ውስጥ እሱን አገኘዋለሁኝ አሁን ፕሮሰስ ጀምሬያለሁኝ ልጄን ይዤ መሄድ ነው፣ ልጄን ይዤ ልወጣ ነው አሁን የተሰመረበት ቃል ይሄ ነው። ድሮ አማርኛ ስንማር እንደዛ አይነት ነገር አለና ልጄን ይዤ ልወጣ ነው። ፖይንቱ ይሄ ነው። በቃ አብርሃም ልጄን ይዤ ሲወጣ ዝም ብሎ ያየኛል ወይ? የአብርሃም ቤተሰቦች ዝም ብሎ ያሉ ወይ? ከዛ በኋላ ይመጣሉ፣ ኮሚኒኬት ይፈጥራሉ፣ ግርግሮች ይነሳሉ። በቃ ልጄ ነው አንተ ምን አገባህ ማለትም አትችይም፣ እሱም አባት ነው ምናምን ብቻ እንደዚህ አይነት ነገሮች ሲፈጠሩ ምናልባት በዛ መሀል እነጋሽ ገብተው ምናምን ነገሮች እንዲስተካከሉልሽ ካለሽ ፍላጎት ይመስለኛል እንጂ እኔ ምንም የጀመርሽው ፕሮሰስ ይኖራል ብዬ እንደኔ አላስብም ማለት ነው። ብቻ ጋይስ እናንተ ምን ታስባላችሁ በዚህ ጉዳይ ላይ? እናንተ የሚሰማችሁን ሀሳብ አስተያየት ስጡበት ማለት ነው። ወዳችኋለሁ። ምሽት በሚለቀቀው ቪዲዮ ተመልሰን እንመጣለን። ይመቻችሁ።